President Trump pausing additional strikes against Iran for a third straight day. Diplomatic efforts ramping up after nearly 2 weeks. ትራምፕ ለኢራን የድርድር እፎይታ ሰጥቻለሁ ብለው ቢመጻደቁም እውነታው ግን አሜሪካ ከፍተኛ የመሳሪያ እጥረት እንዳጋጠማት የጠቆመ ሆኗል። ኢራን ለድርድር ጊዜ ለመስጠት ፍላጎት የላትም። አያቶላዎቹም በከፍተኛ ስራ ተጠምደዋል። አዲሱ መሪ ሙጅታባ ኻሜኒ የአባታቸውን ስህተት ዳግም ለመስራት አይፈልጉም። ኢራን ኒውክሌር እንድታበለጽግ የሚከለክለው የአያቶላዎቹ አዋጅ በልጃቸው ተቀዷል። አሁን ለኢራን የኒውክሌር መሳሪያ መታጠቅ ቅንጦት አይደለም፣ የህይወትና የሞት ሽረት ጉዳይ እንጂ። ፋርሶቹ ለኒውክሌር መሳሪያ ይዘው የመጡት አዲስ ስትራቴጂ ግን መላው ቀጠናውን በድንጋጤ ያመሰ ሆኗል። ኢራን እንደ ራሽያና ቻይና ግዙፍ የኒውክሌር መሳሪያ መታጠቅን አማራጭ አላደረገችም። ወይም ደግሞ እንደ ኪም ጆንግ ኡን ብዙ ሺህ ኪሎሜትሮች ተምዘግዝገው በየትኛውም ዓለም ክፍል የተቀመጠ ጠላት ለማደባየት የሚያስችል መሳሪያ ለመፍጠርም እቅዳቸው አይደለም። ሙጅታባ አዲስ የኒውክሌር ስትራቴጂ ይዘው መጥተዋል። አሁን የሚጠቀሙባቸውን ሚሳኤል መሳሪያዎች መጠቀም በቅርብ ርቀት ላይ የሚገኙ ጠላቶችን ማደባየት የሚያስችል አነስተኛ የኒውክሌር መሳሪያዎችን መስራት ዋነኛ አጀንዳቸው አድርገው እየተንቀሳቀሱ ነው። ከፒካክስ ተራራ ስር የሚሰማው እጅግ አስደንጋጭና የባሕረ ሰላጤውን ሀገራት እንቅልፍ የነሳው የኢራን አዲሱ ትንሽ ኒውክሌር መቆያችን ይሆናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። Iran's new leader, Mojtaba Khamenei, in the New York Times apparently is saying that he is now open to pursuing a nuclear weapon. የአሜሪካ ደህንነትና የመረጃ መስሪያ ቤቶች የኢራን አዲሱ የበላይ መሪ አያቶላ ሙጅታባ ኻሜኒ ከተገደሉ በአባታቸው የበለጠ የኒውክሌር መሳሪያዎችን የመታጠቅ ጽኑ ፍላጎት እንዳላቸው ደምድመዋል። ይህም ወደ ጠላት ግዛት በጥልቀት ተወንጭፈው የላቀ ውድመት ማድረስ የሚችሉ የረጅም ርቀት ሚሳኤሎች ላይ የሚገጠሙ የቴርሞኒኩለር ወይም ደግሞ ሃይድሮጅን ጦር አውታሮችን ማልማትን ያካትታል። በቅርብ ጊዜያት በተደረጉ የግምገማ ውጤቶች ላይ ገለጻ የተደረገላቸው ባለስልጣናት እንዳረጋገጡት ከሆነ ይህ እጅግ አስደንጋጭ ግምገማ ይፋ የሆነው ቀጠናው በከፍተኛ አደጋና ውጥረት ውስጥ በወደቀበት ወሳኝ ወቅት ላይ ነው። በመካከለኛው ምስራቅ በኢራን ጦርነት እሳት ውስጥ ተዘፍቆ ይገኛል። ይህ ግጭት የኃይል ሚዛኑ ካርታ በአዲስ በመሳል የነበሩትን ደካማ የተኩስ ማቆም ስምምነቶች ያፈራረሰ ከመሆኑ በላይ የዓለማችን እጅግ ውጥረት የነገሰበትን የሆርሙዝ ወሽመጥ የዕለት ተዕለት ጦር ፍጥጫ መድረክ ያድርገዋል። ሙጅታባ ኻሜኒ እጅግ የጠነከረውን የቴህራን አገዛዝ በመሪነት በተረከቡበት በዚህ ወቅት ላይ የኒውክሌር መሳሪያ የታጠቀች ኢራን ስጋት ከእንግዲህ ወዲህ ከሩቅ የሚገመት መላምት ከመሆን አልፎ በተግባር እየታየ ያለ የ21ኛው ክፍለ ዘመን ጦርነት ስልትን የተጋጣሚዎችን ማስፈራራት አቅምና ብሎም የዓለምን ሕልውና ሙሉ በሙሉ ሊለውጥ የሚችል እንደሆነ እየተነገረ ነው። Welcome back. Right now, the White House reportedly weighing a complex plan to snatch enriched uranium from Iran's nuclear sites, eyeing the mysterious Pictax method. ለአስርት ዓመታት ያህል ኢራንን በብረት እጅ ለ36 ዓመታት በላይ የመሩት አያቶላ አሊ ኻሜኒ የኒውክሌር መሳሪያዎች ማልማትና መታጠቅን የሚከለክል ይፋዊ ሃይማኖታዊ ፈትዋ አስተላልፈው ቆይተው ነበር። የዋሽንግተን ባለስልጣናት ቴህራን ዩራኒየምን በተለየ መልኩ ማበልጸግና የኒውክሌር መሳሪያዎች ማልማት መታጠቅን የሚከለክለውን ሂደት በዋነኛነት ማበልጸግ መርሃ ግብሯን ወደ መሳሪያ ማምረት ደረጃ አቅራቢያ ደርሳ በነበረበት ወቅት እንኳን የፈትዋ ተግባራዊነት ፍጹም ባይሆን የቆመችበትን ከመንፈሳዊ ተአቅቦ የመጣ እንደሆነ አድርገው ይመለከቱት ነበር። ነገር ግን ያ ዘመን ከፍተኛ የተባለ ደም መፋሰስ አበቃም። አባታቸውን በገደለው በዚያ ወቅትም አካላዊ ጉዳት የደረሰባቸው ሙጅታባ ኻሜኒ አብዛኛውን ይህን ጊዜያት ከህዝብ እይታ ውጪ በነበሩ ሚስጥራዊ ደህንነት እይታዎችና እንቅስቃሴዎች ውስጥ ያሳለፉ ሲሆን በደህንነት ምክንያቶች ይፋዊ መግለጫዎችና የመገናኛ ዘዴዎችን እጅግ የተገደቡ ሆነው ቆይተዋል። ሆኖም ግን ከአሜሪካ የስለላ ኤጀንሲ በተገኘ መረጃ መሰረት በዚያ ሚስጥራዊ መጋረጃ ጀርባ ለሀገራቸው የኒውክሌር ተስፋ እጅግ አደገኛ የሆነ አዲስ ራዕይ እየተቀረጸ ይገኛል። Trump may have made his worst mistake by taking part in the killing of Ali Khamenei, triggering a leadership change that could prove far more dangerous. ከጦርነቱ ፍንዳታ በፊት ከተጠለፉት የመልእክት ልውውጦች ከመሬት መረጃ ምንጮች የተሰበሰቡት የስለላ መረጃዎች የሙጅታባ ኻሜኒ በአባታቸው ይተገበሩ በነበሩት የኒውክሌር ገደቦች ላይ ምንም አይነት ፍላጎት የሌላቸው እልህኛ መሆናቸውን የሚያመላክትና የሚጠቁም ነው። እነዚህ የቴክኖሎጂ ውጤቶች በሂሮሺማ እንደታዩት አይነት ቀላል የኒውክሌር መከፋፈል መሳሪያዎች ሳይሆኑ የረጅም ርቀት ባላስቲክ ሚሳኤሎች ላይ ለመገጠም እንዲያመቹ በጥንቃቄ
ቅርጽ ተይዘው የተዘጋጁ የሚችሉ ናቸው። ቀጠናዊ ሚዛንን ሙሉ በሙሉ ሊለውጡ የሚችሉበት የኒውክሌር ውህደት መሳሪያዎችም እንደመሆናቸው ይነገራል። የአሜሪካ ባለስልጣናት ሙጅታባ ኻሜኒ በይፋዊ መግለጫዎቻቸው የኒውክሌር ቦምብ እንዲሰራ በቀጥታ ጠይቀው እንደማያውቁ ያስረዳሉ። ነገር ግን አገራቸው የኒውክሌር መሳሪያዎችን ለማልማት ከአሜሪካ ጋር ገብታ ከነበረው የሰኔ ወር ስምምነት ራሳቸውን ያራቁ ሲሆን ስምምነቱ በቀጥታ የተደገፉት መመሪያ ሳይሆን በቀላሉ የፈቀዱት እንደነበርም ገልጸዋል። ይህ የቃላት ጨዋታ ከጦርነት በኋላ አገዛዙ ከያዘው እጅግ የከረረ አቋም ጋር ተደማምሮ የስለላና እንዲሁም የፖለቲካ ተንታኞችን በከፍተኛ ስጋት ውስጥ ጥሏቸዋል። የኢራን የታጠቀ ኃይል በዓለም አቀፍ ደረጃ በግምት 1/5 የሚሆነው የነዳጅ ምርት የሚያልፍበት የሆርሙዝ ወሽመጥ ባህር መስመር ላይ በንግድ መርከቦች የሚያደርሰውን ስጋትና ፈተና በቀጠለበት በዚህ ወቅት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ እርምጃ አማራጮችን አጠናክረው ቀጥለዋል። በአጠቃላይ ሙጅታባ ኻሜኒ ወደ ስልጣን መውጣት ታዲያ በኢራን የኒውክሌር ፖሊሲ ላይ አዲስና እጅግ አደገኛ ምዕራፍ የከፈተ ሲሆን የአካባቢውን ብቻ ሳይሆን የዓለምን የደህንነትና የኃይል ሚዛን አደጋ ላይ ጥሎታል። የአዲሱ መሪ ወታደራዊ አቋም የከረረና ከዚህ ቀደም ከነበሩት ሃይማኖታዊና ፖለቲካዊ ገደቦች ጎን ለጎን የማለት ዝንባሌን መካከለኛ ምስራቅን ወደ አዲስ ያልተጠበቀ የጥፋት አዙሪት ሊከተው የሚችል አፋጣኝ ብሎም አጥቂ እርምጃ መሆኑ ይታመናል። በአሁኑ ወቅት ላይ በመካሄድ ላይ ባለው ውስብስብ የኒውክሌር ጨዋታ ማዕከል ውስጥ በሚገኙት ስትራቴጂካዊ ስፍራዎች መካከል በፒካክስ ተራራ ተብሎ የሚጠራው ግዙፍ መሬት ውስጥ ዋሻና ያ ምሽግ ዋነኛ ነው። በማዕከላዊ ኢራን ከሚገኘውና ቀደም ሲል በከባድ ጥቃት ከተመታው የናታንዝ ኒውክሌር ተቋም አቅራቢያ የሚገኘው ይህ ስፍራ ግዙፍ ተራራ ስር በጥልቀት የተቀበሩ በመሆኑ የእስራኤልና አሜሪካ ደህንነት መስሪያ ቤቶች ከፍተኛ ስጋትና የትኩረት ማዕከል ሆኗል። በትራምፕ ትዕዛዝ አማካኝነት በቢቱ ስቴልዝ የቦምብ ጥቃት እንዲሁም በአውሮፕላኖች የተፈጸሙ ጠንከር ባሉ የጦር ኃይል እጅግ ዘመናዊና ከባድ የሆነ የመሬት ውስጥ ምሽግ አጋሽ ቦምቦችን በፎርዶ እና በናታንዝ ተቋማት ላይ የጣሉ ጥቃቶችም እንዲሁም በኢስፋሃን ላይ የተሰነዘሩ የቶም ሃውክ ሚሳኤል ጥቃቶች በወቅቱ የኃይል ሚዛን ሙሉ በሙሉ የተለወጡ ተደርገው በታላቅ ሁኔታ ተወድሰው ነበር። ትራምፕ በወቅቱ ተቋማቱ ሙሉ በሙሉ ተደምስሰዋል ሲሉ በይፋ አውጀው እንደነበር አይዘነጋም። ሆኖም ግን ከጥቃቱ በኋላ የተደረጉት የመጀመሪያ ደረጃ የደህንነት ግምገማዎች ይበልጥ እውነታውን ያጋለጡ ሆነው ስለመገኘታቸው ይገለጻል። ጥቃቱ የኢራንን የኒውክሌር ሂደትን በብዙ መልኩ መርሃ ግብሩ ለዓመታት ሳይሆን ለጥቂት ወራት ያህል ብቻ ወደ ኋላ እንዳዘገየው ይጠቁማል። ከሁሉ በላይ ደግሞ አሳሳቢ እውነታ ኢራን ለበርካታ የኒውክሌር ቦምብ መሳሪያዎች የሚሆኑ ከፍተኛ ደረጃ ያላቸው የበለጸገ ዩራኒየም ክምችቷን በተለያዩ ምስጢራዊ ስፍራዎች በትናንሽ ክፍሎች መበታተን በመሸሸግና እንዲሁም እጅግ ዘመናዊ የሆኑትን የጦር መሳሪያዎች እንኳን ሊደርሱበት የማይችሉበት ሁኔታ ደህንነቱን ጠብቃ ማቆየት መቻሏ ይነገራል። ይህ የፒካክስ ተራራ ኢራን ከአሜሪካና እስራኤል ጋር የምታደርገውን የአይጥና የድመት ጨዋታ ወደ ላቀ ምዕራፍ ያሸጋገረው ስትራቴጂካዊ ተቋም ነው። ከፎርዶ ተቋም በበለጠ ሁኔታ በከፍተኛ ጥልቀት ውስጥ የሚገኝ በመሆኑ የአሜሪካ እጅግ ኃይለኛ የሆኑ ምሽግ ሰባሪ ቦምቦችም ይህን ዘልቀው ሊመቱ ከሚችሉበት ርቀት በላይ ነው ያለው። ቀደም ሲል ከተሰነዘሩት የአየር ጥቃቶች የደረሱበትን ጉዳቶች አጠናቀው የተረዱት የኢራን መሐንዲሶችም ተቋሙ ከማንኛውም የአየር ጥቃት ሙሉ በሙሉ የመትረፍ አቅም እንዳለው በሙሉ እምነት ይናገራሉ። በተጨማሪም የአሜሪካ ወታደራዊ አቅጣጫ ጠቋሚዎችም ሊያካሂዱት ይችላሉ ተብሎ የሚገመተውን የኮማንዶች ድንገተኛ መሬት ላይ ጥቃት ለመመከት ሲባል በተቋሙ መሬት ላይ መከላከያ ስፍራዎችም በጥብቅ ሁኔታ አጠናክረዋል። ፕሬዝዳንት ትራምፕ በኩላቸው ለአሜሪካ ወታደራዊ እርምጃ ምንም አይነት የተከለከለ ወይም የማይነካ ስፍራ እንደሌለ ምልክት ሰጥቷል። የሴንትሪፊዩጅ ዝውውርና የኒውክሌር መርሃ ግብሩን የመጠበቅ ጥረቶች የቴህራን አገዛዝ ምንም አይነት የከፋ ጫና ቢደርስበትም የኒውክሌር እቅዱን ሕያው አድርጎ ለማቆየት ያለው ጽኑ ቁርጠኝነት ማሳያ ናቸው ይላሉ። ምንም እንኳን የአሜሪካ ባለስልጣናት በዚህ ፒካክስ ተራራ ውስጥ ንቁ የሆኑ የዩራኒየም ማበልጸግ ስራ መጀመሩን የሚያሳይ ምልክት አላገኘንም ቢሉም የመሰረተ ልማት ስራው ግን ለወደፊቱ ለሚኖረው ማንኛውም ድንገተኛ ውሳኔ ዝግጁ እንዲሆን በሚያስችል መልኩ የተጠናከረ ይገኛል። ይህ እንቅስቃሴ የዕለት ተዕለት የጥገና ስራ ሳይሆን የጠላት ጥቃት በእሳት ውስጥ ሆኖ የሚደረግ ስትራቴጂካዊ አቋመጥን የማስተካከልና የማጠናከር ስራ ተደርጎ ይቆጠራል።
የአሁኑ ግጭት የኢራንን የኃይል መዋቅር ሙሉ በሙሉ በሚባል ደረጃ ቀይሮታል። በመጀመሪያዎቹ ጥቃቶች በርካታ ከፍተኛ የጦርና የፖለቲካ መሪዎች መገደላቸው የተፈጠረው የስልጣን ክፍተት እጅግ ከረር ባሉና አክራሪ አቋም ባላቸው አካላት እንዲሸፈን አድርጎታል። ሙጅታባ ኻሜኒ በአካላቸው ላይ በደረሰው ጉዳት ምክንያት አልፎ አልፎ ከህዝብ እይታ ውጪ ቢሆኑም አባታቸው ሊያደርጉት ይችላሉ የነበሩትን ማንኛቸውም አይነት የፖለቲካ ድርድርና ውል ውድቅ የሚያደርግ በሆርሙዝ ወሽመጥ ላይ ያለውን የበላይነት ለማረጋገጥ የሚተጋና ዓለም አቀፍ የንግድ መርከቦች እንቅስቃሴን ለማስተጓጎል ወደ ኋላ የማይመለስ መንግስታዊ በላይነትን እየመሩ ይገኛሉ። ይህ አመራር ለውጥም እድገቱ ከፍተኛ የሆነ ወታደራዊ አንድምታ አለው። የኢራን ሚሳኤልና የድሮን ኃይሎችም በጥቃቶቹ ቢዳከሙም የመከላከያ ስርዓቶች ግን አቅም በማዳከም ሰፊ ጥቃት ማድረስ የሚችሉ በርካታ ሚሳኤሎችና ድሮኖች በካዝናቸው አስቀምጠዋል። በመላው ቀጠና የተዘረጉት ተላላኪ ቡድኖችም ስውር ወታደራዊ መዋቅሮች በበኩላቸው ጥቃት ቢደርስባቸው እንኳን ያልተመጣጠነ የሽምቅ ጥቃት እርምጃዎችን ለመውሰድ የሚያስችላቸው በርካታ አማራጮች አሏቸው። በሙጅታባ አመራር ስር የሚደረግ የኒውክሌር ቦምብም በባለቤትነት ሙከራ በተነጠለ ሁኔታ የሚፈጸም ሳይሆን በእነዚህ መደበኛና መደበኛ ባልሆኑ ወታደራዊ መሳሪያዎች የሚደገፍ በመሆኑ ለእስራኤል፣ አሜሪካና ለባህረ ሰላጤው ሀገራት እጅግ አስፈሪ የሆነ የማስፈራሪያና የመከላከል እቅድን ይፈጥራል። የመርሃ ግብሩን እንቅስቃሴ በቅርብ የሚከታተሉት የደህንነት ባለሙያዎች እንደሚያስረዱት ከሆነ ኢራን ከመጨረሻዎቹ ጥቃቶች በፊት እንኳን ቢሆን በፍጥነት ወደ ኒውክሌር መሳሪያነት ለመሸጋገር የሚያስችላት ዕውቀትና ግብዓት ነበራት። ለመሳሪያነት ሊውል የሚችል ከፍተኛ መጠን ያለው የበለጸገ ዩራኒየም በእጇ የሚገኝ በመሆኑ ማዕቀቦችን፣ ግድያዎችና የቦምብ ጥቃቶችን ተቋቁማ ያለፈ የሳይንቲስቶች ስብስብ ስላላት ቀላል የኒውክሌር ቦምብ ለመስራት የሚወስድባት ጊዜ እጅግ አጭር ነበረ። አሁን ደግሞ ይሄው ወደ ቴርሞ ኒውክሌር ሃይድሮጅን ቦምብ ቴክኖሎጂ የሚደረገው ሽግግር የበለጠ የላቀ መተኮሻ ስርዓት፣ የማጠናከሪያ ቴክኖሎጂና በጥንቃቄ ቅርጽ የማዘጋጀት ስልትን የሚጠይቅ ቢሆንም ከፍተኛ ሀብትን የሚጠይቅና እጅግ ግዙፍ የሆነ ስትራቴጂካዊ በላይነት የሚያስገኝ ነው። አሊ ኻሜኒ እንደ አውሮፓውያን የዘመን ስሌት 2005 ለዓለም አቀፉ የኒውክሌር ኃይል ኤጀንሲ በይፋ ያሳወቁት ሃይማኖታዊ ፈትዋ ለዓመታት እንደ ሃይማኖታዊ መመሪያ፣ እንደ ዲፕሎማሲ መከራከሪያ ሆኖ አገልግሏል። ፈትዋው የኒውክሌር መሳሪያዎችን ጥቅም መዋል ላይ እንዲሁም ደግሞ ሙሉ በሙሉ የሚከለክል ቢሆንም መሳሪያውን ከመታጠቅ ውጭ ያሉትን የቴክኖሎጂ እድገቶች ግን በስፋት እንዲቀጥሉ ይፈቅድ ነበረ። በዚህ ሂደት መመሪያ ስርም እንኳን አክራሪዎቹ የወሰኑት ውሳኔ ለመግፋት ይሞክሩ ነበር። በአሜሪካ የደህንነት ግምገማዎች መሰረት ሙጅታባ ኻሜኒ ይህን ሃይማኖታዊና ፍልስፍናዊ ገደብ አይቀበሉትም። የእሳቸው ዋነኛ ፍላጎት በረጅም ርቀት ሚሳኤሎች ተጭነው ሊተኮሱ የሚችሉ ለሀገራቸው ፍጹም ህልውና አስከባሪ ሆኑ ማስፈራሪያ አቅም የሚሰጡ የላቁ ኒውክሌር ስርዓቶችን መታጠቅ ነው። ይህ የአቋም ለውጥና እድገት እንዲሁ በባዶ ቦታ የተፈጠረ አይደለም። የአመራሮች ግድያ ጥቃት ድረስ የተሰነዘረው ተደጋጋሚ ወታደራዊ እርምጃ የኢራን ገዢ መደቦችን የኒውክሌር መከታ ብቻ ያገዛዙን ውድቀት ሊያመጡ የሚችሉ የወደፊት ጥቃቶችን ሊታደግ ይችላል በሚል ጽኑ እምነት እንዲይዙ አድርጓቸዋል። ከዚህ ባሻገር አደገኛ የተባሉ ይፋዊ መግለጫዎችን ተከትሎ የአንድ ፖለቲካ ተንታኝ እንደተናገሩት ከሆነ የኒውክሌር ስፋትን ለማገድና ለመክታት የተካሄደው ጦርነት እንዲሁም የአገሪቱ ልትከተለው እንዳይገባ የሚፈለገውን አደገኛ መንገድ እንዲፋጠን ምክንያት ሆኖ አርፏል ሲሉ ይገልጻሉ። የዚህ ግጭት አደጋና ውጥረት ከፋርስ ባሕረ ሰላጤ ወሰን እጅግ አልፎና ርቆ የሚገኝ ነው። የሆርሙዝ ወሽመጥ ቁጥጥር የዕለት ተዕለት የዛቻ የመርከቦች እገታና የጥቃቶች መድረክ ሆኗል። ኢራን የመርከቦቹን የመጓጓዝ መስመር ለመቆጣጠርና ክፍያዎችን ለመጠየቅ የምታደርገው ሙከራ የዓለምን የኃይል አቅርቦት ማስተጓጎል ረገድ ከእስያ እስከ አውሮፓ ባሉት ኢኮኖሚዎች ላይ ከፍተኛ መናጋት ፈጥሯል። ትራምፕ በበኩላቸው አሜሪካ የባህር በሩ ጠባቂ መሆኗን በማወጅም የራሳቸው ክፍያ እንደሚያስከፍሉ በመዛትና የባህር ኃይል ጫናዎችን ማጠናከር ምላሽ ሰጥተዋል። ሙጅታባ ኻሜኒ የምትመራው የኒውክሌር ባለቤት የሆነችው ኢራን ይህን የኃይል ፍጥጫ ሙሉ በሙሉ ትለውጠዋለች። የኒውክሌር ጦርነት ስጋት ቴህራን በባህር ላይ ያለውን የበላይነት ለመጫን የምታደርገውን ጥረት ይበልጥ እንዲደፋፈርና አቅም እንዲሆናት የሚያደርግ ሲሆን ታላላቅ ኃይላትም የመጨረሻ ጥፋት ከመጫናቸው በፊት እንዲያመነቱ ሙሉ እምነት እንዲኖራት ያደርጋል። በሁኔታው ቀደም ሲል ስጋት ውስጥ የገቡት ሳውዲ አረቢያና ሌሎችም የባሕረ ሰላጤው ሀገራት የራሳቸውን መከላከያ ስትራቴጂዎችን ሊያፋጥኑ ይችላሉ። ይህም ከዩናይትድ ስቴትስ ኦፍ አሜሪካ ጋር የሚያደርጉትን የኢራን ስሌት ይበልጥ ያበሳጨውና ዩራኒየም ማበልጸግ ትብብርን የሚያካትት ነው።
የፕሬዝዳንት ትራምፕ ውሳኔ ላይ ለመድረስ በማሰላሰል ላይ እያሉ በርካታ የጥቃት መጨመሪያ አማራጮች በፊታቸው ተዘርግተው ቆይተዋል። የተስፋፉ የአየር ጥቃቶች በዋና ዋና ደሴቶች ወይም ተቋማት ላይ ሊካሄዱ የሚችሉት የመሬት ላይ ወታደራዊ ዘመቻዎች ወይም በፒካክስ ተራራ ላይ የሚሰነዘሩ ጥቃቶች ከቀረቡት አማራጮች መካከል ይገኙበታል። ባለስልጣናት የፕሬዝዳንቱ ውሳኔ አስቀድሞ መገመት አደገኛ እንደሆነ ቢናገሩም በሙሽታብ ምኞት ላይ የተገኘው አዲስ የደህንነት መረጃ ግን ለእያንዳንዱ ስብሰባና ማብራሪያ ከፍተኛ አስቸኳይነት ሰጥቶታል። ይህ ብቻ አይደለም፣ በርካታ ፈተናዎች ከፊታቸው ይገኛሉ። የአሜሪካና የአጋሮቿ ኃይሎች ለመጠበቅ የሚያስፈልጉት ዘመናዊ መከላከያ መሳሪያዎችና የመሳሪያ ክምችቶች በተካሄደው ረዥም ዘመቻ ምክንያትም እጥረት አጋጥሟቸዋል። የኢራን የመሬት ውስጥ ምሽጎች ደግሞ የአሜሪካን እጅግ ዘመናዊና ከባድ የሆኑትን የጦር መሳሪያዎች አቅም የሚፈታተኑ ሆነዋል። ማንኛውም ግዙፍ ወታደራዊ ጥቃት ቀጠናዊ ጦርነት የመቀስቀስ፣ የነዳጅ ዋጋን ሰማይ የማድረስና ወራት ከፈጀው ግጭት የመጣውን ሰብአዊ ውድመት የመጨመር ከፍተኛ አደጋ አለው። ሆኖም ግን ምንም እርምጃ አለመውሰድ የራሱ የሆነ የከፋ አደጋም ያስከትላል። የቴርሞኒኩለር መሳሪያ ባለቤት የሆነችው ኢራን እጅግ ግዙፍ የሆኑ ስትራቴጂካዊ መነጋትን የሚፈጥሩ ሂደቶችን የያዘች ሲሆን ተላላኪ ቡድኖቿን ታደፋፍራለች፣ የኒውክሌር መከላከያ ሕጎቿን ታፈርሳለች፣ እንዲሁም ከሜዲትራኒያን እስከ ህንድ ውቅያኖስ ያለውን የደህንነት መዋቅር ሙሉ በሙሉ አዲስ መልክ እንዲይዝ ታደርጋለች። የሙጅታባ ኻሜኒ የኒውክሌር ፍላጎት በእያንዳንዱ ወታደራዊና ፖለቲካዊ ስሌት ላይ ረዥም ጥላውን አሳርፏል። በአባታቸው ግድያና በሀገራቸው መደቆስ የተቀረጹት ይህ አዲሱ መሪ የኒውክሌር ቦምብን እንደ አንድ አማራጭ ሳይሆን አገራቸውንና አገዛዛቸውን ለማቆየት እንዳስፈላጊ የህልውና መሳሪያ አድርገው ሊመለከቱት ይችላሉ። ወደ ቴርሞኒኩለር ቦምብ የሚደረገው ጥረትም ቀጠናዊ ስጋት ከመሆን አልፎ ወደ ዓለም አቀፍ አደጋነት የሚደረግ ትልቅ ሽግግርን ያመለክታል። ዋሽንግተን በኢየሩሳሌምና በባህረ ሰላጤው ሀገራት ላይ ያሉ ባለስልጣናት አዳዲሶቹን የደህንነት ግምገማዎች ሲመረምሩ አንድ እውነታን በጥብቅ ጎልቶ ይታያል። ኢስላማዊቷ ሪፐብሊክ የኒውክሌር መርሃ ግብር እስካሁን የተሰነዘሩትን ጥቃቶች ሙሉ በሙሉ ተቋቁሞ አልፏል። በአዲሱ መሪ ስር ደግሞ ይህ ይበልጥ ወደ ተወሳሰበውና አደገኛው ምዕራፍ ለመሸጋገር እየተዘጋጀ ሊሆን ይችላል።